ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬ ቪዲዮ እንዴት ቢል ኦፍ ኳንቲቲ ማዘጋጀት እንችላለን የሚለውን የምናይ ሲሆን በቀጣይ እንዴት ቫሪዬሽን እናዘጋጃለን፣ እንዴት ሰፕሊመንታሪ እናዘጋጃለን የሚለውን የምናይ ይሆናል። በዛሬ ቪዲዮ ግን እንዴት ኦሪጂናል የሆነ ቢል ኦፍ ኳንቲቲ ከኮንትራት ዶክመንቱ ላይ ቀጥታ የተወሰደ እንዴት ማዘጋጀት እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በመጀመሪያ ፕሮጀክት ሊኖረን ይገባል። በባለፈው ፕሮጀክት ካስታወሳችሁ አንድ ፕሮጀክት ክሬኤት አድርገናል። ፕሮጀክት ማኔጅመንት የሚለው ላይ ክሊክ ስታደርጉ ያሏችሁ የፕሮጀክቶች ዝርዝር ይመጡላችኋል። ባለፈው ይሄን ፕሮጀክት ነበረ ክሬኤት ያደረግነው። አዲስ ፕሮጀክት መጨመር ከፈለግን አድ ፕሮጀክት ብለን መጨመር እንችላለን። እዚህ ጋራ አፕዴት ማድረግ ከፈለግንም እዚህ ጋራ አፕዴት ማድረግ እንችላለን። ከዛ በተጨማሪ ሴቲንጎችን እዚህ ጋር ማስተካከል እንችላለን። ፕሮጀክት ላይ ያለውን ሴቲንግ እዚህ ጋር ማስተካከል እንችላለን። ነገር ግን በባለፈው ቪዲዮ ላይ አሳይቻችኋለሁኝ በተለይ እንዴት ክላይንትና ኮንሰልታንት ሪፕሬዘንታቲቭ እንዴት አድ እናደርጋለን የሚለው ቪዲዮ ላይ እዛ ላይ ፕሮጀክት እንዴት ክሬት እናደርጋለን፣ እንዴት አፕዴት እናደርጋለን፣ እንዴት ድሊት እናደርጋለን፣ ፕላስ የፕሮጀክት ሴቲንግ እንዴት እናስተካክላለን የሚለውን አሳይቻችኋለሁ። ቀጥታ ፕሮጀክቱ ላይ ክሊክ እናደርግበት። ከዛ በግራ በኩል ቢል ኦፍ ኳንቲቲ የሚል አለ። እሱ ጋር ክሊክ እናደርጋለን። ሶስት አማራጮች ይመጡልናል፣ ኦሪጂናል፣ ቫሪዬሽን እና ሰፕሊመንታሪ የሚል። በዚህ ቪዲዮ የምናየው ኦሪጂናሉ ነው። ቀጣይ ስለ ቫሪዬሽን እና ለሰፕሊመንታሪ ቪዲዮ የምሰራላችሁ ይሆናል ማለት ነው። ቀጥታውን ኦሪጂናል የሚለው ላይ ክሊክ እናድርግበት። በመጀመሪያ ቢል ነው የሚያሳየን። ለጊዜው ምንም ቢል የለንም፣ አዲስ ፕሮጀክት ስለሆነ ቢል እዚህ ጋር እንጨምራለን። አድ ቢል እንላለን። ከዛ ቢል ነምበሩን እዚህ ጋር እንጽፋለን። ለምሳሌ እኔ ቢል 1 G+22 ቢልዲንግ። ከዛ ፋይል ካለ መጨመር ትችላላችሁ፣ ዲስክሪፕሽን ካለ እዚህ ጋር መጨመር ትችላላችሁ፣ ግን ግዴታ አይደለም። አድ አልኩት። አንድ ቢል ጨመረልኝ። ሌላ ሳይት ወርክ ሊኖረው ይችላል። ይሄ ቢል ነምበር 2 ሳይት ወርክ 3ን ጨረስኩኝ። ያው እንደየፕሮጀክታችሁ የተለያየ አይነት የቢል ስም ሊሰጠው ይችላል። ሎት 1፣ ሎት 2፣ ሎት 3 ሊባል ይችላል። የተለያየ ሊሆን ይችላል። ህንፃውን ራሱ በተለያየ አይነት ቢል ሊከፈል ይችላል። ከፕሮጀክት ሊለያይ ስለሚችል የቢሉን አይነት እንደየፕሮጀክታችሁ ይለያያል። በዛ መሰረት ማስገባት ትችላላችሁ። ለጊዜው 2 ቢል ይበቃናል። ቢል 1 እና ቢል 2ን አስገባን። ኦሪጂናሉ እስካሁን ድረስ ያስገባነው አይተም ስለሌለ ቫሪዬሽኑም 0 ነው፣ ሰፕሊመንታሪውም 0 ነው። ቶታል እዚህ ጋር ይነግረናል። ሪቤት ካለ ካልኩሌት አድርጎ ይነግረናል። አፍተር ሪቤት ሁለቱን ደምሮ ማለት ነው። ቫሪዬሽን ካለ የቶታል ቫሪዬሽን ይነግረናል። ቶታል ሰፕሊመንታሪ። ከዛ ኦሪጂናሉን ቫሪዬሽኑን እና ሰፕሊመንታሪውን ደምሮ ቶታል ይነግረናል። እዚህ ጋር ቫት ይጨምርበታል። ቫቱን ያካተተ ቶታል እዚህ ጋር ያሳየናል ማለት ነው። አሁን በቢል 1 ላይ አይተሞችን እናስገባ። ክሊክ እናርግበት። ከዛ አሁን በሁለት አይነት መልኩ ማስገባት እንችላለን አይተም። የመጀመሪያው ማኑዋሊ ማስገባት እንችላለን። ሁለተኛው ከኤክሴል ኢምፖርት ማድረግ እንችላለን። ማኑዋል እንዴት እንደሚገባ ላሳያችሁ። አድ አይተም እንለዋለን። በዚህ በኩል የወርክ አይተም ዝርዝር ያመጣልናል። ከስታንዳርድ ወርክ አይተማችን ከነሱ እንመርጣለን። ለምሳሌ ከምን እንጀምር? ከሳይት ክሊራንስ እንጀምር። ብዙ የአይተም ዝርዝር ያመጣልናል። እዚህ ጋር ሰርች ማድረግ ትችላላችሁ። ሳይት ክሊራንስ፣ እዚህ ጋር ሳይት ክሊሪንግ የሚል መጣ። ኮንትራት ዶክመንቱ ላይ ከዚህ የተለየ ስም ካለው ታስገባላችሁ። ለምሳሌ እኔ ሳይት ክሊራንስ ብያለሁ ቅድም። ሳይት ክሊራንስ እንደምታዩት እዚህ ጋር ስም አለው። ኤንድ ሪሙቪንግ ቶፕ 20 ሴንቲሜትር ሶይል የሚል አለ። ከዚህ የተለየ ስም ካለው ኮንትራት ዶክመንታችሁ ላይ እሱን ስም ቀጥታ ኮፒ ፔስት ማድረግ ትችላላችሁ። የተለየ ስም ከሌለው ክፍት መተው ትችላላችሁ ማለት ነው። የዚህ ሳይት ክሊራንስ በካሬ ኳንቲቲው ምን ያክል ነው እናስገባለት። ለምሳሌ እኔ ይህን የሚያክል ካሬ ነው ልበል። ኦቨርሄድ እና ፕሮፊታችን ከፕሮጀክት ሴቲንግ ቀጥታ ኮፒ ያደርገዋል፣ ግን በአይተም ደረጃ ማስተካከል ከፈለጋችሁ ማስተካከል ትችላላችሁ። ከዛ በተጨማሪ ሬቱን ካልኩሌት ሲያደርግላችሁ ኮሬክሽን ፋክተር ካላችሁ እሱን መጨመር ትችላላችሁ። ሌላ በተጨማሪ ይሄ አይተም ጀነራል አይተም ነው ወይስ አይደለም የሚለውን ጀነራል አይተም ከሆነ እዚህ ጋር ክሊክ ታደርጉበታላችሁ። ጀነራል አይተም ካላደለ ትተውታላችሁ ማለት ነው። አሁን ለጊዜው ጀነራል አይተም አይደለም።
አንድ ጨመርኩኝ፣ አድ አልኩት። እንደምታዩት እዚህ ጋር እየሰራልኝ ይሄዳል። ሌላ ከሳይት ክሊራንስ በተጨማሪ ሌትስ ሴይ በልክ ኤክስካቬሽን ቢኖር በልክ ኤክስካቬሽን ለምሳሌ አሁን ኦርዲናሪ ሶይል ነው የምፈልገው። እዚህ ጋር እንደምታዩት አሁን በልክ ኤክስካቬሽን ኦርዲናሪ ሶይል ቱ አን አቨሬጅ ደብዝ ኦፍ ለምሳሌ 1.5 ሜትር የሚላል እዚህ ጋር እሱ ጋር ክሊክ አደረኩበት። ይሄን ስንት እናድርገው? ሌትስ ሴይ 50 ሜትር ኪዩብ የሚቆፈር ቢሆን 2 ጨመርኩ። እስካሁን እርዝ ወርክ 2 አስገብቻለሁኝ። ግን እንደምታዩት አሁን ኮንክሪት ብጨምርም ሌላም ብጨምርም በአልፋቤት ነው የሚደረድርልኝ። ሌሎች አይተሞች ጋር እንዳይደባለቅ ከፈለግኩኝ እዚህ ጋር ክሊክ አድርጌ እርዝ ወርክ ለብቻው መጨመር እችላለሁኝ። አሁን እንደምታዩት አድ እርዝ ወርክ ይለኛል ማለት ነው። ከሁለቱ በተጨማሪ ሌትስ ሴይ ፒት ኤክስካቬሽን ሊጨምርበት አንድ እዚህ ጋር አሁን የሚያመጣልኝም ሊስትም የእርዝ ወርክ ብቻ ይሆናል ማለት ነው። ሌትስ ሴይ ፒት ኤክስካቬሽን እስከ 1 ሜትር ከ50 ድረስ እዚህ ጋር አለ ቱ ኤ ደብዝ ኦፍ 1.5 ሜትር የሚል ይሄን ኳንቲቲው ሌትስ ሴይ 60 እናርገው። አሁን እርዝ ወርክ እየጨረስን ነው። ከዛ ባክፊል እናስገባ። እንደምታዩት የባክፊል አይነት ያመጣልኛል። ይሄን ስንት ላድርገው? አንድ 40 ላድርገው። ከዛ በመቀጠል እዚህ ጋር እንደምታዩት ሃርድ ኮር አለ፣ እሱን ላስገባ። ይሄን ሌትስ ሴይ 30 አልበለው። 5 የእርዝ ወርክ አይነቶችን አስገባልኝ። ከዚህ በተጨማሪ የኮንክሪት ወርክን ጨምር። ለምሳሌ ስለሆነ 2 አይነት ወርክ አይተሞችን ብናስገባ የእርዝ ወርክ እና የኮንክሪት ወርክ በቂ ይሆናል ማለት ነው። አድ ኮንክሪት ወርክ እያለኝ ነው። ከዛ C5 እናስገባ። አንድ በካሬ ነው የምናስገባው። ይሄንን ሌትስ ሴይ 100 አድርገን እናስገባው። ከዚህ በተጨማሪ ኮንክሪት C25 እናስገባ። እንደምታዩት እዚህ ጋር የተለያየ C25 አማራጭ ያሳየናል። አንደኛውን መምረጥ እንችላለን። ለፉቲንግ ስንት ላድርገው? ይሄንን 50። ከዛ በተጨማሪ ሌላ የኮንክሪት አይነት አይ ቲንክ አያስፈልገንም፣ ለምሳሌ ስለሆነ ይበቃናል። አንድ ለግራውንድ ፍሎር ስላብ የሚሆን እናስገባ ኮንክሪት። ይሄንን 60 አልበለው። እንደምታዩት አሁን የኮንክሪት 3 የኮንክሪት አይነቶችን አስገብተናል። 5 የእርዝ ወርክ አይነቶችን አስገብተናል። ቶታል ኦል ብሎ አሁን ሁሉንም ያሳየኛል። 8 አይተሞችን አስገብተናል ማለት ነው። አሁን ኳንቲቲያቸውን በሙሉ አስገብተን ጨርሰናል። ሬታቸው እንደምታዩት 000 ነው የሚለን። ይሄ ምን ማለት ነው? ፕራይስ አላስገባንለትም። የማቴሪያል፣ የሌበር፣ የኢኩፕመንት እና የሰብ ኮንትራት ዋጋ ስናስገባለት ፕራይሱን ራሱ ካልኩሌት ያደርግልናል ማለት ነው። አሁንም ፕራይስ እንዴት ነው የምናስገባው? እዚህ ጋር እንመጣና ፕራይስ የሚላለን የማቴሪያል፣ የሌበር፣ የኢኩፕመንት እና የሰብ ኮንትራት ፕራይስ ማስገባት እንችላለን። የማቴሪያል ፕራይስ ላይ ክሊክ ባደርግ እንደምታዩት አሁን ሁሉንም አይነት ማቴሪያሎች ዘርዝሮ ያመጣልኛል። ለምሳሌ 3 አይነት ኮንክሪት አስገብተናል። ሁሉም ሲሚንቶ ይጠቀማሉ። የሚያስፈልገውን ሲሚንቶ ያክል የሁሉንም አይተሞች ደምሮ እንደምታዩት ይሄን ያክል ኩንታል ያስፈልጋል ይለኛል። ፒፒሲ ይሄን ያክል፣ ውሃ ይሄን ያክል ያስፈልጋል። አግሪጌትም የሁሉንም አግሪጌት የሚጠቀሙ አይተሞችን በሙሉ ይሰበስባቸውና አንድ ላይ ይደምራቸዋል። ክራሽ ስቶን የሚጠቀሙትን፣ ሃርድ ኮር የሚጠቀሙትን፣ አሸዋ የሚጠቀሙትን አይተሞች በሙሉ ይሰበስብና አንድ ላይ ይደምርና አጠቃላይ ለዚህ ፕሮጀክት ይህን ያክል ያስፈልጋል ይለናል ማለት ነው። ሌበርም በተመሳሳይ፣ ኢኩፕመንትም በተመሳሳይ፣ ሰብ ኮንትራት አሁን የለንም። ሰብ ኮንትራት ቢኖርም በተመሳሳይ ደምሮ ያስቀምጥልናል ማለት ነው። ከዚህ በኋላ ከኛ የሚጠብቀው ሬት ማስገባት ይሆናል ማለት ነው። ወይም ዋጋ አግሪጌት ምን ያክል ነው በሜትር ኪዩብ። ይህም ጨረታ ስታሸንፉ ወይም ስትወዳደሩ ያስገባችሁትን ዋጋ እዚህ ጋር ታስገባላችሁ። አሁን እኔ ለምሳሌ ያክል አንድ ዋጋ ላስገባበት፣ ከዛ ሬቱን ራሱ ካልኩሌት ያደርግልናል ማለት ነው።
አሁን እያስገባሁበት ነው ዋጋ አስገብታችሁ ስትጨርሱ ሴቭ ትሉታላችሁ። እዚህ ጋር ለሌበርም በተመሳሳይ ዋጋ እናስገባለታለን። እነዚህም ማስገባቸው ዋጋ ልክ ላይ ሆኑ ይችላሉ። በየወቅቱ የተለያየ ነው። እናንተ እንደየፕሮጀክታችሁ የተለያየ ዋጋ ሊሆን ይችላል የምታስገቡት። ለምሳሌ ስለሆነ ነው ይሄ ዋጋ። ከዛ የኮንክሪት ሚክሰር፣ ቫይብሬተር፣ ሃንድ ቱልስ፣ ኮምፓክተር ጨርሶ ይህንን ሴቭ ትላላችሁ። አሁን ስንመለስ የሁሉንም ሬታቸውን ይሰራልናል ማለት ነው። እንደምታዩት አሁን እዚህ ጋር የሁሉንም ሬት ይሰራልን። ኳንቲቲው ሲባዛ በዚህ አድርጎ አጠቃላይ አማውንቱን ያሳየናል ማለት ነው። አሁን ለምሳሌ C25 ኮንክሪት እንዴት ሬቱን እንደሰራልን እዚህ ጋር ክሊክ አድርገን ማየት እንችላለን። እንደምታዩት እዚህ ጋር ኮስት ብሬክዳውኑን የሁሉንም ሰርቶልናል። ኦፒሲ የሚያስፈልገን 3.6 ነው። ይህንን ያመጣው ከስታንዳርድ ወርክ አይተማችን ነው። ሬቱ ይሄን ያክል ነው። በዚህ ይሄን ያክል አማውንት ይመጣል። ሁለቱ ሲባዛ በተመሳሳይ ለናቹራል ሳንድም ለአግሪጌትም ለውሃም ለሌበርም በተመሳሳይ በዩቲላይዜሽን ፋክተርና በነንበራቸው እያባዛ ያስቀምጥልናል። ቶታል ሌበር ኮስት ከዛ ቶታል ኢኩፕመንት ኮስትም እዚህ ጋር ይሰራልናል። በፕሮዳክት በአውትፑቱ ካካፈለ በኋላ ይሄንን ያስቀምጥልናል። ከዛ ዳይሬክት ኮስቱን ይሰራልናል። ፕሮፊት እና ኦቨርሄዱን እዚህ ጋር ይሰራልናል። ሁሉንም አጠቃላይ ደምሮ በይሄንን ያክል ነው ይለናል ማለት ነው። አፕዴት ማድረግ ብንፈልግ እንዴት አፕዴት ማድረግ እንችላለን? እዚህ ጋር ትመጡና አፕዴት ትሉታላችሁ። ኳንቲቲያችሁን አፕዴት ማድረግ ትችላላችሁ። ፕሮፊት እና ኦቨርሄዳችሁንም በአይተም ደረጃ አፕዴት ማድረግ ትችላላችሁ። ለምሳሌ እዚህ አይተም ላይ የማገኘው ፕሮፊት 10% ነው ቢል አንድ ኮንትራክተር ይችላል ማለት ነው። ሲጨርስ አፕዴት ይለዋል። እንደምታዩት አሁን በ10% ይሰራልናል ማለት ነው። ፕሮፊት በ10% ካልኩሌት አድርጎ ይሰራልናል ማለት ነው። በዚህ መልኩ አፕዴት ማድረግ ትችላላችሁ። እንደምታዩት አሁን C25 ኮንክሪት ይህንን ይመስላል። በዚህ መልኩ አፕዴት ማድረግ ትችላላችሁ ማለት ነው። ማቴሪያላችሁን የማቴሪያላችሁን የሌበር የኢኩፕመንት ፕራይስ በዚህ መልኩ አስገብታችሁ መጨረስ ትችላላችሁ ማለት ነው። ሌላው ቬሪ ኢምፖርታንት ፖይንት ይሄንን ወደ ፒዲኤፍ ኢምፖርት ማድረግ ትችላላችሁ። እያንዳንዷን አይተም ወደ ፒዲኤፍ ጀነሬት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ክሊክ አድርጌ ይሄንን ወደ ፒዲኤፍ ጀነሬት እንዲያደርግልኝ ማድረግ እችላለሁ። እዚህ ጋር አሁን ጀነሬት አድርጎልኛል። በከፍተው እንደምታዩት ለማቴሪያል ኮስት ብሬክዳውን፣ ለሌበር፣ ለኢኩፕመንት እና ለሰብ ኮንትራት ይሰራልኛል። አጠቃላይ የማቴሪያል የሌበር የኢኩፕመንት ፕራይስ ከሰራ በኋላ እዚህ ጋር ሁሉንም ደምሮ አምጥቶ ያሳየኛል ማለት ነው። ይሄ ለአንድ ሲንግል አይተም ነው፣ ለC25 ለሚባል ኮንክሪት አይነት ነው። ነገር ግን እናንተ ሁሉንም አይተሞች በአንድ ጊዜ ጀነሬት ማድረግ ከፈለጋችሁ እዚህ ጋር እንምጣና ጀነሬት ትሉታላችሁ። ኦል ኮስት ብሬክዳውን ሁሉንም አይተሞች በአንድ ጊዜ ጀነሬት ያደርግልናል። አሁን 8 አይተሞችን ጀነሬት አድርጎ ጨርሶልናል። እሱን ክሊክ እናርግበት። እንደምታዩት አንድ አይተም 2 እንደምታዩት 8 አይተሞችን የሁሉንም አይተሞች ኮስት ብሬክዳውን ጀነሬት አድርጎልናል ማለት ነው። በዚህ መልኩ የሁሉንም አይተሞች ኮስት ብሬክዳውን ማዘጋጀት እንችላለን ማለት ነው። አሁን ደግሞ እንደምታዩት እዚህ ጋር 8ቱንም በአንድ ጊዜ ነው የደረደረልን። which means አርዝ ወርክ ለብቻው አይደለም፣ ኮንክሪት ለብቻው ካታጎራይዝ አድርጎ አላሳየንም። ፎርማትድ አድርጎ እንዲያሳየን ከፈለግን which means ኮንትራክት ዶክመንት ላይ እንዳለው ቢል ኦፍ ኳንቲቲ እንዲያሳየን ከፈለግን እዚህ ጋር ፎርማትድ BOQ የሚላለ እሱ ጋር ክሊክ ብናደርግበት እንደምታዩት ፎርማት አድርጎ ያሳየንና አርዝ ወርክ የሚባሉት እነዚህ ናቸው። ኮንክሪት ወርክ፣ ሌሎች አይተሞችም ካሉ በዚህ መልኩ ፎርማትድ አድርጎ ያሳየናል ማለት ነው። ይህን ፎርማትድ የሆነውን ቢል ኦፍ ኳንቲቲም ወደ ፒዲኤፍ ጀነሬት ማድረግ እንችላለን። ቢል ኦፍ ኳንቲቲ የሚለውን ክሊክ የምናደርግበት እዚህ ጋር ፎርማትድ አድርጎ ያሳየናል ማለት ነው። እንደምታዩት አሁን 8 አይተሞች አሉን። አርዝ ወርክ ላይ እነዚህ 5 አሉ። ኮንክሪት ወርክ ላይ እነዚህ አሉ። ዩኒታቸው ኳንቲቲያቸውን ሬት አድርጎ አባስቶ በዚህ መልኩ ቢል ኦፍ ኳንቲቲ ያሳየናል ማለት ነው። እና አሁን ይሄ ማኑዋሊ ነው ያስገባ ነው። በቀጣይ እንዴት ከኤክሴል ኢምፖርት እናደርጋለን የሚለውን የምናየው ይሆናል። አብራችሁን ቆዩ።